ኤርሚያስ እጅግ ደንግጦ ይገኛል። ሐምላል ከእስር ቤት በመፈታቷ ወደ እነሱ ቤት ነበር የሄደችው። ከሚስቱ ጋር ቁጭ ብሎ ሲያያት እጅግ ደንግጧለች። ሁለቱ ሚስቶች ጓደኛሞች ሆነው ይገኛሉ። ወይዘሮ ዝናሽም ክሷንም አንስታ ዋስሞኗ ሐምላልን አስወጥቷታለች። ቂም ይዞ ጸሎት ሳሊዞ ስርቆት የለም ልጄን ማርልኝ እያልኩኝ ሐምላልን ይቅርታ ማድረግ አለብኝ በማለት ኤርሚያስም እንግዲህ አቶ ሊኩንን ይቅርታ አድርግልኝ በይሆን ከጎና ሆኜ ሕክምናዋን እስክትጨርስ ብሎ ቢጠይቀውም አቶ ሊኩ ይቅርታ ሊያደርግለት አልቻለም። እንደ ሐምላል እግሬ ስር ከተንበረከክ በኋላ ብትቀየርስ በማለት ይቅርታ ሊያደርግለት አልቻለም። ሰላም ሰላም! ውድ የተከበራችሁና የተወደዳችሁ የማራኪ ቤተሰቦች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበልላችሁ እያልኩኝ ቀጣዩን ክፍል ይዤላችሁ ቀርብ ያለው እስከ መጨረሻ እንድትከታተሉኝ ስል በአክብሮት እየጋበዝኳችሁ ስለምትከታተሉም ከልብ እያመሰገንኩኝ ያለፈውን ክፍል ትንሽ ላስታውሳችሁ። አቶ ሌኩና ኤሚ ቁጭ ብለው ስለ ኤርሚያስ እያወሩ ነበረ። ኤርሚያስም እጅግ እንደተቀየረ እየነገረችውም ቢሆን ከዚህም በኋላ ከኤርሚያስ ጋር ምንም አይነት ነገር እንዳታስቢ ብሎ ሲላትም ኤርሚያስ ከዚህም በኋላ እንደ ወንድሜ ሆኖ ከጎኔ እንድሆን ፍቀድለት እያለችው ነበረ። እሱም በፍጹም እንደዚህ አይነት ነገር ማሰብ የለብሽም በማለት እያላት ክፍሉ ቢጠናቀቅም እነሱ ገና ስለሱ ስም ሲያነሱ ኤርሚያስ ወደ ቤት መጥቶ ነበረ። ኤርሚያስም ወደ ቤት እንደመጣ አቶ ሊኩ እግር ስር በመውደቅ እባክህን ይቅርታ አድርግልኝ እኔ ተቀይሬያለሁ በማለት ቢማጸነውም ሐምላልም እንደዚሁ እንዳንተ እግሬ ስር ወርቋ ነበረ ተመልሷ ወደ ቤተሰቦቼ የመጣችው። ስለዚህ ምንም አይነት ይቅርታ ከዚህም በኋላ ለአንተም ሆነ ለማንም አላደርግም በማለት እንዲነሳ ያደርገዋል። እሱም ተነስቶ ከዚህ ቤት እንዲወጣ ካደረገ በኋላ ኤሚንም ሰላም ብሏት እንግዲህ የሱ ሚጥሚጣ ትመጣለች። የሱ ልጅም በመምጣቱ አባዬ በማለት ስታቅፈው አቶ ሌኩ ምንድን ነው የሰማሁት አባዬ ስትል እኮ ነው የሰማዋት ብሎ ሲልም አዎ የሱ ልጅ ናት በማለትም ይነግረዋል። ብቻ የዚህ ቤት ጉድ አያልቅም የናሆሚ ናት እንዳትለኝ በማለትም ይመልሳል። አይ የናሆሚ ሳትሆን ከሷ በፊት ሚስት ነበረችኝ ከሷ የወለድኳት ነው በማለትም ይነግረዋል። እሱም ልጅቷ ሰላም ካለችው በኋላ አባዬ እዚህ ቤት ያሉ ሰዎች ሁሉም ጥሩ ሰዎች ናቸው በማለትም ትነግረዋለች። ከኛ ጋር ለመኖር ነው ወይ የመጣኸው በማለትም ስትጠይቀው አይ አይደለም ልጄ ብሎ ይላታል። እሱም ሰላም ካላት በኋላ ወይዘሮ ፋንቱንና ኑሐሚንን አስፈቅጄ ሽርሽር ወስድሻለሁ አሁን እዚህ ሁኚ በማለትም ይነግራታል። እሱም አቶ ሌኩ ይቅርታ ስላላደረገለት ከቤት ወጥቶ ይሄዳል። ሆኖም እንግዲህ ኤሚ ይቅርታ እንዲያደርግለት እየነገረችው ነው ኤርሚያስ እንደተቀየረ። ሆኖም እንግዲህ የእሱ ልጅ ይህንን ሁሉ ሲያወሩ ተደብቃ እያየች ነበረ። እንዴት ነው ትልቅ ሰው ይቅርታ የማያደርገው? እኔ አሮጊቴ ስትነግረኝ ትልቅ ሰው ይቅርታ እንዲያደርግ አውቃለሁ። ለካ አሮጊቴ ውሸቷን ነው ብላ ትላታለች። ኤሚም ምንድን ነው እሱ? አባቴ ተንበርክኮ ይቅርታ ሲጠይቀው አባትሽ እምቢ ብሏል ትልቅ ሰው አይደለም ወይ ብላ ስትላትም እንዴት አወቅሽ ብላ ስትላት ሁሉንም ነገር እየሰማችሁ ነበረ። አባቴ ድምፅ ስሰማ አላስችል ብሎ መጥቼ ነው የሰማሁት። ወሬ ማዳመጥ ባለጌ እንደሆነ አሮጊቴ ነግሯኛለች። የአባቴ ስለሆነ ነው በማለትም ትነግራታለች። ኤሚም አይ ይታረቃሉ በማለትም ትነግራታለች። ሆኖም አቶ ሌኩና ወይዘሮ ዝናሽ አቶ ሌኩንም እንግዲህ መጠጡን እየጠጣ በረንዳ ላይ ቆሞ ነበረ። ሆኖም ወይዘሮ ዝናሽ ትመጣለች።
ከዚህ አልኮል መራቅ አትችልም አይደል ወይ በማለትም ስትለው አይ ከአልኮሉ እንኳን በደስታ ነው እየጠጣው ያለውት ብሎ ይላታል። በደስታ ጊዜም በዚሁ አልኮል ተቃጠልን እኮ መቀነስ አለብህ ብላ ትለዋለች። እሱም እሺ በማለት አሁን የሄድሽበት ተሳካልሽ ወይ በማለትም ይጠይቃታል። አዎ ሁሉንም ነገር አስተካክዬ መጥቻለሁ። ሆኖም እንግዲህ ከዛ ስመለስ ቤተ ክርስቲያን ጎራ ብዬ ነበረ ብላ ትለዋለች። ሆኖም ኤርሚያስም እንደመጣ ይነግራታል። እግሩ ላይ ተንበርክኮ ይቅርታ እንደጠየቀውና አቶ ሌኩንም ደግሞ ይቅርታ እንዳላደረገላት ለወይዘሮ ዝናሽ ይነግራታል። ወይዘሮ ዝናሽም ይቅርታ ማድረግ ነበረብህ፣ ይቅርታ ሳናደርግ ልጃችንን ማርልን ማለት ይሄ ምን ማለት ነው? ስለዚህ ይቅርታ ማድረግ አለብህ በማለት ትለዋለች። አንቺም ካዳ ለምን ለሀምላል ይቅርታ አታደርጊላትም ብሎ ሲላትም እኔም ይቅርታም ላደርግላት ነው፣ ክሴንም ላነሳ ነው። ቂም ይዞ ልጄን ማርልኝ ብሎ ጸሎት የለም በማለት ስትለውም ሳልይዞ ሌብነት የለም እውነትሽን ነው በማለት ይላታል። ወይዘሮ ዝናሽም እንግዲህ ቤተ ክርስቲያን ሄዷ በመምጣቷና ቤተ ክርስቲያን ሄዷ በተማረችው ትምህርት የተነሳ አቶ ሌኩንንም ይቅርታ እንዲያደርግ እየመከረችው፣ እሷም እንግዲህ ለሀምላል ይቅርታ አላደርግም ክሴን አላነሳም ያለችውን ሁሉ ትቷ ለጸሎቷም ለፈጣሪ ብላ ይቅርታ አድርጓላት እንግዲህ ሀምላልን ከእስር ቤት እንደምታስወጣት ተነግራለች። ሆኖም እንግዲህ የኤርሚያስ ሚስትና ኤሚ በደንብ በመግባባታቸው ሄሚም ሀምላል ማለት ነው ይቅርታ ሀምላልን በደንብ በመግባባታቸው ጓደኛቸውም እሷ ከእስር ቤት በመፈታቷ ስለሷ እያወሩ እያለ እሷ እኮ ሌብነት የወጣችበት ነው፣ ስለዚህ አሁኑኑ ደግሞ ሰርቋ ትመለሳለች እያለቻትም ነበረ። ሆኖም እንግዲህ አሁን እንዴት ነው የምፈታው? እኔን ማንም ሰው ዋስ ሆኖ የሚያስፈታኝም የለም። እኔም ከዚህ መውጣት አልፈልግም። ከዚህ ከወጣውኝ የት እኖራለሁ? የምኖርበት የለም፣ ጎዳና ነው የምወጣው። ቢያንስ እንኳን እዚህ መጠለያ አለ በማለት እንግዲህ ሀምላል እየነገረቻት ነበረ። እሷም እዚህ ማረሚያ ቤት ብዙ ነገርን ትማሪያለሽ፣ ስለዚህ ከዚህ ደግሞ ትወጫለሽ ብላ ትላታለች። እኔም ብዙ ነገር ተምሬበታለሁኝ፣ ስለዚህ ከዚህም በኋላ ምንም ነገር አትፍሪ እያለቻትም እያወራቻት ኤርሚያስ ይመጣል። ኤርሚያስም መጥቶ ሊጠይቃት ነበረ። ሆኖም ኤርሚያስም ዛሬ ትወጫለሽ፣ ፕሮሰሱን ጀምሬልሻል፣ ልጄሳ እንዴት ናት በማለት ጠይቀዋለች። እግዚአብሔር ይመስገን ልጄ ለማለት በቃሽ፣ ያ ሁሉ ነገር ላደረግሻት በሩን ዘግተሽ ጥለሻት እየሄድሽ ዛሬ ላይ ልጄ የታለች በማለትም እየጠየቅሻት ነው። ይዛሃት ብትመጣ ኖሮ እጅግ ደስተኛ ነበረ የምሆነው ብላ ስትለውም አይ እዚህ ሳይሆን የምትመጣው አንቺ ትወጫለሽ፣ ስትወጪስ ምን መስራት ትፈልጊያለሽ ብሎ ይላታል። እውነት አንተ ኤርሚያስ ነህ ወይስ ሌላ ሰው ነው በማለትም እየጠየቀችው እሱም እኔ እሰራለሁኝ ብላ ትለዋለች። ግን ከዚህ ከመውጣትሽ በፊት አንድ ነገር ቃል እንድትገቢልኝ እፈልጋለሁ በማለት ይጠይቃታል። እሷም ምንድን ነው ብላ ስትለውም ከዚህም በኋላ ልጄን ያሳጠሻትን ፍቅር ሁሉ እንድትሰጫትና እንድትንከባከቢያት እፈልጋለሁ ብሎ ሲላት ለሱ ምንም ነገር እንዳትጨነቅ እኔ ብዙ ነገርን ተምሬያለሁ በማለት ትነግረዋለች። እንደዛ ከሆነ ለእኔም ይቅርታ አድርጊልኝ፣ በድዬሻለሁ፣ እኔ ነኝ የበደልኩሽ በማለትም ይቅርታ ይጠይቃታል። እሷም እንደበደለችው ብታውቅም ሆኖም እንግዲህ ይቅርታ ይጠይቃታል። እሷም ይቅርታ ታደርግለትና በይ ነገ ትወጫለሽ ብሎ ይላታል። እሷም እጅግ ትደሰትና
ወደ ውስጥ ትገባለች። ወደ ውስጥም ሀምላልን እጅግ በመደሰት ሀምላል ምነው ጥርስ በጥርስ ሆንሽ ብላ ስትጠይቃት ኤርሚያስ መጥቶ ነበረ። ሆኖም ነገ ከዚህ እስር ቤት እንደምወጣ ነግሮኛል። እውነት ኤርሚያስ ነው ወይስ ማን ነው እያልኩኝ ለራሴ ግራም በመጋባት እጅግም ተደስቻለሁ። ቤትም እንደሚከራይልኝና ስራም እንድጀምር እንደሚያደርገኝ ከልጄ ጋርም እንደሚያገናኘኝ ነግሮኛል ብላ ትላታለች። እሷም መውጣቷን ስትነግራት ምንም አልተደሰተችም ነበረ። ምን ነው ደስተኛ አይደለሽም ብላ ስትላትም ለምጄሻለሁ እኮ ለዛ ነው ደስተኛ ያልሆንኩት በማለትም ስትል እዚህ እስር ቤት አንቺ ለመድኳቸው ከእነሱ ጋር ቀረብኩ ስቲ እነሱ ደግሞ ይወጡብሻል። በሚወጡብሽ ሰዓት ደግሞ እጅግ ይከፋሻል። እንዳይከፋሽ እኔ ከዚህ እስር ቤት አስወጣሻለሁ ብላ ትላታለች። አይ እኔን እንኳን ከዚህ እስር ቤት የሚያስወጣኝ ሰው ማንም ሰው የለም በማለት ተስፋ ትቆርጣለች። እኔም ያን ጊዜ እንደዚህ ነበረ የምለው፣ እኔ ብቻ ከዚህ እስር ቤት ልውጣ እንጂ ፍቅረኛሽንም ሆነ ቤተሰቦችሽን የእሱንም ቤተሰብ አፈላልጌ ያሉበት ሄጄ እግራቸው ስርም ወድቄ ቢሆን ይቅርታ ጠይቂያቸው እንዲያስፈቱሽ አደርጋለሁ ብላ ትላለች። እኔ እጅግ በጣም ነው የበደልኳቸው። ምንም አይነት ነገር ይቅርታ አያደርጉልኝም። ስለዚህ አትልፊ፣ እኔም እዚህ መኖር ነው የምፈልገው ብላ ትላታለች። እኔ ማንም ሰው አያስፈታኝም ስትላት፣ እኔ ሰው አይደለውም ወይ እኔ ሄጄ አደርገዋለሁ ብላ ብትላትም በፍጹም ይህንን ነገር እንዳታደርጊ ብላ ትላታለች። እሷም እንደምታስወጣት ቃል ከገባችላት በኋላ ከዛ ከእስር ቤት ትወጣለች። ሆኖም እንግዲህ ወይዘሮ ዝናሽ እንዳለችውም ክሷንም ታነሳለች። ሆኖም ዋስም ሆና ሀምላልንም ታስወጣታለች። ሀምላልም እጅግ ትደነግጣለች። ሆኖም ወይዘሮ ዝናሽም እኔ ይቅርታ አድርጌልሻለሁ ብላ ትላታለች። ሀምላልም እንግዲህ ከዛ ባልወጣ ይሻላል ብላ ትላለች። እሷ ይቅርታ እንዳደረገችላት እጅግ ጸጽቷታል። ለበደለቻቸው በቀል ሲገባች ግን እሷ ይቅርታ አድርጓ ዋሶና ክሷንም አንስቷ እንዳስፈታቻት ከነገረቻት በኋላ ይቅርታም እንዳደረገችላት ኤሚም እጅግ በመገረም እንግዲህ ሀምላልም እጅግ በመገረም እሺ ብላ ይቅርታዋን ተቀብላ፣ ሆኖም እንግዲህ ወይዘሮ ዝናሽም ብር አለሽ ወይ ብር ያስፈልግሻል ወይ ብላ ትላታለች። ጭራሽ ለእኔ ብር ብላ ትላለች። አዎ አንድ ነገር ወደ ክፋት አትውሰጅብኝ እንጂ ከዛሬ ጀምሮ ወደ ቤተሰቦቼ እንዳትቀርቢ፣ የሚያስፈልግሽን ብር አስገባልሻለሁ፣ አካውንትሽን ንገሪኝ በማለት ሀምላልም ብሩን ታስገባላታለች። እኔ ከዚህም በኋላ ይቅርታ አድርጌልሻለሁ ብላ ትላለች። ምንም የምልሽ ነገር የለኝም፣ አመሰግናለሁ፣ ይቅርታ አድርጌልኝ ለማለት እጅግ ከብዶኛል ስትላት፣ አንቺን ባትኝ እኔ ከልቤ ይቅርታ አድርጌልሻለሁ በማለት እንግዲህ ሀምላል ከእስር ቤት እንድትፈታ ብርም ሰጥቷት ወደ ራሷ እንድትመለስ አድርጓታለች። እንግዲህ ከዚህም በኋላ አምናል ያ ሁሉ ነገር እስር ቤት ተምሯ ዳግም ከተበላሸች እውነትም አእምሯ ትንሽ ሾጥ ያደርገዋል ማለት ነው ብለን እናስባለን። ለወቅቱ እንግዲህ ከእስር ቤት ተፈታለች። ሆኖም አቶ ሊኩ እስር ቤት ያሳለፈውን ነገር ለነ ኤሚ እየነገራቸው እየሳቁበትና እየተንከተከቱበት ይገኛሉ። ልክ እንደገባው የሻማ ብለው ነበረ። ሆኖም ጠበቃ 200 ብር ኪሴ ውስጥ አስቀርቶልኝ ነበር። ያቺ 200 ብር የምን የሻማ ናት ብዬ እኔም አባታችሁ የዋዛ እንዳልመስላችሁ እያለ እንግዲህ ልጆቹን እያሳቃቸው ከዛም በኋላ እንግዲህ እንዳለቃ እየወደዱኝ እየተንከባከቡኝ ደስ የሚል ፍቅር ነበራቸው። ሆኖም እንግዲህ የወጣውለት የመሸኛ ራሱ አንድ ኪስ ቡሌ ነበረ ያመጡልኝ በማለት እንግዲህ
ናሆምም የአራዳዎቹን ቋንቋ ለምዶልሽ ወጥቶልሻል አባትሽ እያላት እንግዲህ እጅግ እየተደሰቱና እየሳቁ ይገኛሉ። ሆኖም እንግዲህ ኑሃምና ኑሃሚ ደግሞ እንደተለመደው በሳቅ በደስታ ላይ ይገኛሉ። ሆኖም እንግዲህ ስለ ሰርጋቸውም እያሰቡ ይገኛሉ። ኤሚ ሕክምናዋን ጨርሷ እንደመጣች ሰርጉ ስለሚደረግ ካሁኑኑ ዝግጅቱን እንደሚያደርጉና አቶ ሌኩንም ደግሞ ሰፕራይዝ አለክ ብሎኛል። ስለዚህ ሰፕራይዙ ይመስለኛል ስለ ሰርጉ ነው። ሰርጉም ደግሞ በትልቅ ሆቴል እንዲደረግልኝ ከዚህም በፊት ነግሬው ነበረ፣ ያንን ሊነግረኝ ይችላል ብሎ እንግዲህ ለኑሃሚ ይነግራታል። ኑሃሚም እኔ ትልቅ ነገር አልፈልግም ብላ ትለዋለች። አንቺ ምን አገባሽ? አንቺ አይደለሽም የምትደግሽው አቶ ሌኩ ነው ብሎ ይላታል። ቢሆንም እኔ በመቄዶንያ ሰርጌ እንዲደረግ ነው የምፈልገው። እኔ እጅግ በጣም ተቸግሬ አባቴን መድኃኒት እንኳን የምገዛበት አጥቼ መቄዶንያ ላስገባው ተነጋግሬ ነበረ። ሆኖም ለዛ እኔ ሰርጌም ሆነ መልሴ መቄዶንያ እንዲሆን ነው የምፈልገው እያለች እንግዲህ ካሳለፈችው እጅግ እያለቀሰችና እያዘነች ለኑሃሚ ስትነግረው ነበረ። ሆኖም እሱም በመጀመሪያ ላይ ሰርጉ በሆቴሉ ሆኖ መልሱን መቄዶንያ እናደርጋለን ብሏት ነበረ። እንግዲህ እሷ ከነገረችው አነጋገር የተነሳ ሰርጌም ሆነ መልሴ መቄዶንያ እንዲካሄድ ነው የምፈልገው ብሏታል። እሷም እንግዲህ ያንን በማለቱ እጅግ ደስ ብሏታል። ሆኖም እንግዲህ የዳግም ነገርም እያሳሰባቸው ነው። ዳግም እንደምታዩ ዝምተኛ ነው። ሆኖም ግን የሚፈልገውን ነገር ከማድረግ ወደኋላ አይልም። እና አሁን እኛ ትዳር ከመሰረትን በኋላ ቢብስበትስ እያለ እንግዲህ ሀሳብ ትንሽ ገብቶታል ማለት ነው። ትንሽም ሳይሆን ምናልባት የሰርጉ ቀን ነቅጦኝ ይዞ ይሄዳል ወይ በማለትም ሀሳብ ገብቶታል። እንግዲህ ዳግምም ገጠር ነው ያለው ጓደኞቹ ጋራ እንዴት ነው የምናደርገው በማለት እንግዲህ ለኑሃሚ ሲያማክራት፣ እሷም የሰርጋችን ቀን እኛ መጋባታችን ሲያቅ ወሽመጡ ብጥስ ብሎ ሰርጉን ሲያይ ይተዋል ትላለች። እሱ የዳግም ወሽመጥ እንኳን ብጥስ የሚል አይመስለኝም። የአንዳንዱ ወንዶች ወሽመጥ ነው እንጂ የሚበጠሰው የዳግም ወሽመጥ በፍጹም አይበጠስም፣ አንጀል ሊወስድሽ ይችላል ብሎ ያም ስጋት ላይ ነው ያለው። እንግዲህ አቶ ሌኩንም ኤሚ ወደ ሕክምናው ስትሄድ አንተ ደግሞ ስለሰርጉ ጀምር ፕሮሰሱን ብለዋለች ወይዘሮ ዝናሽም። እሱም በዚህ እንግዲህ ደስተኛ ነው። እንግዲህ ወይዘሮ ዝናሽም ከዚህም በፊት እያደረገችው በኑሃሚ ላይ እጅግ እየጸጸታት ይገኛል። ሆኖም እንግዲህ እኔ እየተቀየርኩኝ ኤርሚያስም ይቀየራል፣ ይቅርታ አድርግለት ብለዋለች። እሱም እጅግ በደስታ ይቅርታ እንደሚያደርግለት ተስማምተዋል ማለት ነው። ሆኖም እንግዲህ እኔ ባደረግኳት አደራረግ ቢሆን ዛሬ ላይ ልጄ ልታገባና ወደ ቤታችን ልትመጣ በፍጹም አትሆንም። ያ ሁሉ ነገር ትታ ይቅርታ አድርጓልን ከኛ ጋር ቤተሰብ ሆና እየኖረች ነው። ስለዚህ እኛም ይቅርታ ማድረግ አለብን እያሉ እንግዲህ ይቅርታ እየተደራረጉ ይገኛሉ። እንግዲህ ይቅርታን የሚያክል ነገር የለም ማለት ነው። ሆኖም እንግዲህ ሰርጋቸው በመቄዶንያ በመሆኑ እጅግ እየተደሰቱና እየሳቁ እንደነገርኳቸው አቶ ሌኩንም እስር ቤት ያሳለፈውን እንግዲህ ለልጆቹ እየነገራቸው እጅግ እየሳቁ ይገኛሉ። አምላልም እንግዲህ ከእስር ቤት በመፈታቷ ወይዘሮ ዝናሽ የሰጠቻትን ብሯን ይዟ ተጸጽቷም እንግዲህ ልብሷንም ዘነጥነጥ ብላ እንደ ድሮ እንደ ፍንዳታዎቹ ሳይሆን እንደ ድሮች ሰዎች ለብሳ እንግዲህ ወደ ጓደኛዋ ቤት ትሄዳለች። ወደ ጓደኛዋ ቤትም ስትሄድ እንግዲህ ቤትስ አልጠፋብሽም ወይ ብላ ትላታለች። በመፈታትሽም ደስ ብሎኛል ብላ እንግዲህ ደስታቸውን እያከበሩና ደስ ብሏት እያለ አቶ ኤርሚያስ ይመጣል ማለት ነው። እንግዲህ አቶ ኤርሚያስ ሲመጣ ለሁለቱም ባል ነበረ እና እሷ እንግዲህ በስም መመሳሰል ነበረ የመሰላት። እንግዲህ ኤርሚያስ ዱቡዳ
ውስጥ ገብቷል ማለት ነው። እነሱም አፍጥጠው እያዩት ክፍሉ በዚህ አይነት ተጠናቋል። እንግዲህ ምን አይነት ምላሽ ይመልሳል አቶ ኤርሚያስ ማለት ነው። እንግዲህ በስተመጨረሻስ ማንን ነው የሚያገባው? ባለፈው ለታ የልጁን እናት እንደሚያገባ ተናግሯል። ሆኖም ግን አብረን እንሁን አይደለም ያላት፣ ቤት ተከራይቷለች። ኤሚን ሊያገባ ይችል ይሆን ወይ በስተመጨረሻ ወይ ሳምላለም የሚለውን እንግዲህ መጨረሻውን ለማየት ሁላችንም በጉጉት እንጠብቃለን። እጅግ አስተማሪና ተወዳጅ ድራማ ነው። እንግዲህ ይሄን ድራማ በየቀኑ እየተለቀቀልን ነው። እንግዲህ በየቀኑ የምንማርበት ይሆናል። እንግዲህ አምላንም ያው ተምራበታለች፣ ብዙዎችን ያስተምራል። እንግዲህ ክፋት እና ስለ ይቅርታ እዚህ ጋር የተናገሩት ነገር እጅግ በጣም ምርጥ ነው። ለምን ይቅርታ አንድ ሰው ካላደረገ በውስጡ ቂም ይዞ ማንኛውንም ነገር ቢሰራ ውጤታማ አይሆንም ማለት ነው። እና ሲጸልይም ደግሞ ያንን ቂም ይዞ ተንበርክኮ ሲጸልይ ምን ብሎ ሊጸልይ ይችላል? ስለዚህ እጅግ በጣም መልካም ነው ይቅርታ ማድረግ ማለት ነው። ቂም መያያዝ አስፈላጊ